እኛን አታውቁንም። ኦሮምኛ እናወራለን፣ ኦሮምኛ እንጽፋለን። 10 ሰው ሰልጥኖ ይወጣል። ኦነግ ሸኔ መስሎ የአማራ ልጅ ማለት ነው እ አማራ ኦሮምኛ ይጽፋል። የአማራ ፋኖ ኦሮምኛ ያነባል፣ ኦሮምኛ ይጽፋል፣ ኦሮምኛ ይናገራል። ሙሽና አንተ ፋኖ ኦሮምኛ የሚናገር ፋኖ መጣ ስትሉ ነበሩ። አንዱ እኔ ነኝ። ራስ ቢዛሞ ማለት የወለጋ አማራ ፋኖ ዋና አስተባባሪ ነው። እንታው ከዛሬ ጀምረህ ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደ ሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ዛሬ በዚህ መልክ ለእናንተ የመጣሁት እንግዲህ ድንገተኛ ስራ ለመስራት ብዬ ነው። ነገር ግን ሰሞኑንም ጠፍቼ ነበረ። የጠፋሁበት ምክንያት አንዳንድ የማይመቹ ነገሮች ስለነበሩ ነው። አሁን ግን ተመልሻለሁ። ለእናንተም ይህንን መረጃ ይዤላችሁ የመጣሁት ለዚህ ነው። ዛሬ ለእናንተ ይዤላችሁ የመጣሁት መረጃ በጽንፈኛው ኃይል በፋኖ እየተሰራ የነበረውን ስራ ኢትዮጵያን ለማፈራረስ ስፔሻሊ ጠላት ብለው የሚያስቡትን ህዝብ ደግሞ ለመጨፍጨፍ ምን ያክል እየሄዱ እንዳለ እናንተ እንድትረዱ እንድታውቁ ብሎም ደግሞ እንድትጠነቀቁም ለማለት የዛሬ 7 ዓመት ወይ 8 ዓመት ገደማ ላይ የተቀረጸ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ይህንን ቪዲዮ ተመልከቱት። የስልክ ምልልስ ነው። ከዛ በኋላ አመቺ ነገርም ደግሞ ሲገኝ ደግሞ እንዲመጣና ለእናንተ ይህንኑ ነገር ዲቴል መረጃውን ሰጣችኋለሁ። አመሰግናለሁ። አዲስ አበባ ነው ኑሮዬ። በእርግጥ መሐንዲስ ነኝ። በስራው ዓለም ውስጥ ያለው ሰው ነኝ። ስለዚህ ወደዚህ ወደ እናንተ ምን አመጣኝ ወደሚለው ልሂድ ጊዜ ሳላጠፋ ወደ እናንተ የመጣሁት በሞያ ምክንያት ወደ ወለጋ የምሰራው ቤተክርስቲያን ነበረ። በዛ አማካኝነት አዲስ አበባ ከመጣሁ 20 ዓመቴ ነው። ስለዚህ ወለጋ ይሄን ያህል ብዙም ያው ድወለድ እንጂ የማቀው ነገር አልነበረም። ህዝቡን አስተባብሬ ነበር ቤተክርስቲያን ምሰራው። ከዛም በዚህ ምክንያት እዛ አካባቢ በተለይ አንድ ወረዳ ላይ ኪረም ወረዳ ላይ ህዝቡ ላይ ተቀባይነት አለኝ። በዛም አማካይነት በማስተባበር ከሰኔ ከመስከረም 23 ጀምሮ ምሽጎች እንዲቆፈሩ፣ በድብቅ ኬላዎች እንዲጠበቁ፣ የድብቅ መሳሪያዎች አማራውን በየመስጊዱና በየቤተክርስቲያኑ በማስገባት በማማማል አንዱ አማራ የአንዱን መሳሪያ የድብቅ መሳሪያ እንዳይጠቁም በማድረግ በማተማመን ይሄን በማድረግ ስራዎችን ምክንያቱም ይሄን መስከረም 23 የጀመርነው መስከረም 25 እና 30 የሚባል አጀንዳ ነበር። የትግሬዎች አጀንዳ ዋና ዓላማቸው የአብይ መንግስት ስልጣኑ አብቅቷል፣ እኛንም ምርጫ ያደረግነው እንደዛ አይነት ነገር ነው። ይሄን ብናደርግም የጥይት ችግር አለብን። ሌሎችም ደግሞ የመሳሪያ ችግር አለብን ወለጋ ላይ። ምክንያቱም አንድ አማራ ገበሬ በየሳምንቱ በየሁለት ሳምንቱ ቤቱ ይበረበራል፣ መሳሪያ ያለው እየተባለ ይገፈፋል። በጣም አስቸጋሪ ነው። ምክንያቱም አማራ መሳሪያ ከያዘ ይመታናል ብለው ያስባሉ። በዚህ ምክንያት የአማራው አቅም ተበዝብዟል። እዛ አካባቢ መሳሪያ የለም። ከአማራ መሪዎች ጋር መገናኘት አለብን ብለን ከአማራ መሪዎች ጋር ተገናኝቼ ነበረ በለቱ በዛን በመስከረም ወቅት፣ ግን መፍትሄ አልተገኘም። ስለዚህ ለጊዜው እኛ ያሰብነው የወለጋን አማራ ልጆችን በማሰባሰብ በቴሌግራም አሰባስበን ግሩፕ ፈጥረን እዛ ግሩፕ ላይ የተሻለ ድምጽ ለመሆን በጣም ስኬታማ ስራ ሰርተናል። ጓደኞችም አሉ። ከዛ በኋላ አሁን እናንተ ራሱ የምታዩት ነገር በወለጋ እንደሆነ በእንትን እንደሆነ እየተባለ የሚዘገበው ነገር አሁን የኛ ግሩፕ ስራ ነው። ምክንያቱም በየቤቱ በየጓዳው ወለጋ ውስጥ ከፍተናል። ወጣቱን በዩኒቨርሲቲ ያለውን የተለያዩ ወጣቶችን መሰብሰብ ችለናል። በዚህ ምክንያት መረጃዎችን በማድረስ ህዝቡም በዚህ ደረጃ እንዲረዳው ተደርጓል ማለት ነው። አሁን ግን ዋናው ነገር የትጥቅ ትግል ለማድረግ ወስነናል። ስለዚህ የትጥቅ ትግል ለማድረግ በዋናነት ከፋኖች ጋር በመገናኘት ፋኖችን በማማከር አንዳንድም ደግሞ ሰዎችን ጠንካራ የሚባሉ የክልሉ የደህንነት ሰዎች አሉ። እነሱን በውስጥ በማናገር ከነሱ ጋር በመመካከር አንዳንድ ጥቃቅን እርዳታ አድርገውልን ስትራቴጂክ ቦታ ወለጋ ተመርጦ ስትራቴጂክ 2 ቦታዎች ተመርጠዋል። ያሉን የግሩፕ አባላት ተማሪዎች ናቸው። ብዙዎቹ ገና ወጣቶች ተናንሾች ናቸው። እነዚህ ልጆች ደግሞ በዚህ ደረጃ ስሜታዊ እንጂ ጠልቀው
ተረድተው ወደ መሬት ሁለት አቅም ገንዘብ ማቀም ምንም ነገር የለምና ስለዚህ መሬት ላይ ያለን የስልክ አደረጃጀት ነበረን በዛ በስልክ አደረጃጀት መሰረት ጠንካራ የሆኑ ሰዎችን በማደራጀት ወደ ትጥቅ ትግል ለማስገባት ወስነናል አስገብተናቸዋል አሁን የኛን ትዕዛዝ የሚጠብቁ ኃይሎች አሉ ወለጋ ላይ ሆነው ማለት ነው በረሃ ላይ ሆነው እነዚህ ስትራቴጂክ ቦታዎች ለምን ተመረጡ ከተባለ እኛ ስትራቴጂክ ቦታዎች ይዘን አማራ ቤዝ ያደረገባቸውን ወረዳዎች ተጠቅመን ከአማራ ጋር ድንበር የሆኑትን አካባቢዎች ተጠቅመን በጣም ጠንካራ የሆነ ለጊዜው የጉሬላ ትግል ከዛ ሲቀጥል ደግሞ በጣም ትልቅ የሆነ ጦር በሁለት ቦታ ለማሰማራት ውስጥ እንትን አድርገናል አቅጣጫ ሰጥተውናል ሌሎችም ሰዎች አሉ እንደነገርኳችሁ የጸጥታ ሰዎችም ታላልቅ ሰዎች ታላቅ ባለስልጣን ለነግራችሁ ማልችለው ስማቸውን ሰዎች አሉ ከጀርባችን በነዛ ሰዎች አቅጣጫ ሰጭነት ምክንያት እኛ ደግሞ ቦታውን ያንን ቦታ ስለምናቀው ከዚህ በፊትም ህዝባዊ መሰረት ስላለን ወጣቶችን በየመንደሩ የማግኘት እድሉ ስላለን እነዛን ወጣቶች ለቅመን በዋናነት ጫካ ውስጥ የነበሩ ከዚህ በፊትም ሽፍቶች የነበሩ በሁለቱ በመረጥናቸው ቦታዎች ላይ የተወሰኑ አንድ ቦታ ሁለት አንድ ቦታ እንዲህ አድርገን ከሽፍቶቹ መሪ አድርገን ዋናውን ህዝብ ደግሞ ዋናውን ሰው ደግሞ ተከታይ በማድረግ ወለጋ እዛው ሄደን ልንገጥመው አስበናል አሁን እንቅጩ ይሄ ነው ለዚህ የሚሆን ነገር ምንድነው የሚያስፈልገን አንድ ትግል በጣም ትግል ማለት ያለ ገንዘብ ምንም ነው እኛ ከጥቅምት ከመስከረም ወር ጀምረን ስንሰራ ያው እንደነገርኳችሁ ድምጽ የመሆን ስራ ነው ቢያንስ እንደው አወጣን ካልን ካርድ ነው አሁን ላይ ግን እኔ አሁን ለምሳሌ መሐንዲስ ነኝ ብያችኋለሁ አዲስ አበባ ነው የምኖረው ስራ አለኝ አሁን ስራ ለቅቄያለሁኝ በሳምንት ነው የለቀኩት ምክንያቱም ባለፈው ቅዳሜ ላይ የተሰጠኝ አሳይመንት አለ አንድ ትልቅ ባለስልጣን አግኝተን ነበር አዲስ አበባ ላይ ስለዚህ ያ ሰው ስራ እንድንሰራ ሰጥቶናል ተጨባጭ የሆነ ስራ ማለት ነው ያን ስራ ደግሞ በስልክ ልንሰራው አንችልም አይሆንም ስለዚህ ወደ ቦታው ማምራት አለብን ስለዚህ አሁን በዚህ 3-4 ቀኖች አንድ ወንድም ያለ ከኔ ጋር ያ ወንድሜ ጋር ሆነን ወደ ቦታው ልንሄድ ነው የስለላ ስራ አለ እነዚህን ሰዎችን የማግኘት ስራ አለ ስለዚህ እነሱን ስናገኝ ይሄ ሰውዬ የሚረዳን ነገር ቢኖር ጥይቶችን ይረዳናል ያው በቃል ደረጃ ነው ጥይቶችን ይረዳናል አንዳንድ መሳሪያዎችን እና ምናልባት መገናኛዎችን ምክንያቱም እኛ አንድ ነገር ስናደርግ ኔትወርክ ይጠፋል መብራቱን ይቆርጡታል አማራ ያለበትን ቦታ ይቆርጡታል ይሄን እናውቃለን ስለዚህ ሶላሮች ያስፈልጉናል መገናኛ ሬዲዮ ያስፈልገናል የናፍጣ ወፍጮ ያስፈልገናል እነዚህን ድፖዎች ያስፈልጉናል ድፖ የጥይት ድፖ ቢያንስ እንኳን 2 ሳምንት የሚያዋጋን እንደምታውቁት ወለጋና ጎጃም የሚገናኘው የሚያለያየው አባይ ነው አባይ ደግሞ መልካዎቹ 2-3 ናቸው ከሶስቱ አንዱ ዋና መስመር ነው አንችልም ለጊዜው ወደፊት ከከፋ ጠባቂዎቹንም ቢሆን ሰብሮ ለመግባት ዝግጆች ነን ፋኖ ጋርም ተነጋግረን ጨርሰናል ስለዚህ በዛ ደረጃ ለጊዜው ግን በ2-3 መስመሮች ከሶስቱ አንዱን አንችልም ለጊዜው ሁለቱ ግን በዋና የሚሻገሩ ናቸው ዋናው በዋና ነው ወደዛ የምናሻገረው እነዚህን ሁሉ ስናደርግ ብዙ አይነት ወጮች አሉብን ማለት ነው እነዚህን ወጮች አንደኛው ጓደኛዬ ተማሪ ነው ገና ዘንድሮ ደብረታቦር ዩኒቨርሲቲ ነው የተመረቀው ምንም ስራ በመፈለግ ላይ ነው ያለው ስለዚህ በዚህ ደረጃ እነዚህን የምንሰራበት ገንዘብ ያስፈልገናል ማለት ነው በእናንተ በኩል ካመናችሁን ይሄ ነገር ያስኬዳል ሐሳባቸው ጥሩ ነው እንቀጥል ብላችሁ ከኛ ጋር ለመስራት ካሰባችሁ ይሄ ነው ሐሳባችን ስራችንም ይሄ ነው ወደፊት የምንሰራው ነገር ከዚህ በፊትም በነገራችን ላይ ከዚህ በፊትም ወለጋ ላይ ዝም አልተባለም እስካሁን ወለጋ ላይ አይኖርም ነበር 3 ቤዞች አሉን ወለጋ ላይ ጉትን የሚባል ኪረም ወረዳ የሚባል ጃርቲ ጃርደጋ የሚባል እነዚህ ቤዞች ላይ ተደራጅተናልኛ ከዚህ ጋር ተያይዞ ሪስኮች አሉ እነዛን ሪስኮች እኛ ከዚህ በኋላ እዛ ገብተን በመናደርገው ትግል የኦሮሞ መንግስት በእብሪት ተወጥሮ ጥቃት ያጣፋ ምላሽ የሚሰጥ ከሆነ አሁን ቀድም ይሄ ዲፖዎች ያስፈልጉናል ያልኩሽ በጣም ትልቅ ዲፖ አይደለም ቢያንስ የሳምንት ውጊያ የሚሆን ቢያንስ ማለት ነው ቢያንስ የሳምንት የ2 ሳምንት የሚሆን ለውጊያ የሚሆን ላሉን ሰዎች የሚሆን ቢያንስ ሰዎቻችን 200-300 ሊሆኑ ይችላሉ ለጊዜው ከዛ በኋላ ሰው ራሱ በገንዘብም ገዝቶ ይገባል እንዲሁም ደግሞ ጦርነቱ እየሰፋ ከሄደ ራሱ የአማራን ብልጽግና ስበን ወደ ጦርነቱ የምናስገባበት እድል ሰፊ ስለሆነ ለጊዜው ግን እነዚህን ሎጂስቲኮች የምናሟላበት የፋይናንስ ድጋፍ ከናንተ ያስፈልገናል ምክንያቱም በትንሹ ነክተ ነው አሁንም አሉን ትጥቆች አሁንም መሬት ላይ ያሉ ብርቶች በራሳቸው ገንዘብ የሰሩት
እድር የተለያዩ እድሮችን በርብረን ጥይት ገዝተናል። የተለያዩ የገበሬ እድሮችን የሃይማኖት የሞት የተለያዩ እድር አለ። የዛን እድር ገንዘብ እንዳላውተን ጥይቶች ተገዝተዋል። ግን ያም ሆኖ እዚህ ግባ የሚባል አይደለም ካለብን ጫና ካለብን ሪስክ አንፃር ማለት ነው። ስለዚህ ይሄንን ለመቀነስ የተሻሉ አቅርቦቶች ማቅረብ ስላለብን ለዚህም ይሁን የፋይናንስ አቅም ያስፈልገናል ማለት ነው። ስለዚህ ካመናችሁበት ስራችንን አላማችን ይሄ ነው። እየሰራን ያለነው በዚህ መንገድ ነው። በቀጣይ ምን እንሰራለን የሚለውን ለምሳሌ ከሰኞ እስከ ማክሰኞ ድረስ ስብሰባዎች አሉ። እነዚህ ሁለት ግሩፖች ላይ የምናገራቸው ሰዎች አሉ። በየተራ ነው የምናገኛቸው። በዛን ሰዓት ላይ ያሉትን ነገሮች ከዚህ በኋላ በዝርዝር የምናሳውቃችሁ ይሆናል።